ለስራዋ ታዛዥ ናት። አንቺን አራስ ቤት ትቼ ሄጄ ነው የሰራሁት። ይህንን ዋጋ በአሁን ሰዓት የሚከፍላለ ብትይ እጠራጠራለሁ። የምትፈልጊውን ነገር በቀላሉ የምታገኝባት አክትረስ ነች። እንኳንም አገኘሁሽ፣ እንኳንም ትዳሬ ሆንሽ። በየቀኑ ፊታችንን በመስታወት እናያለን። ነገር ግን በየቀኑ ውበታችን እየደበዘዘ መሄዱን ዮሴፍ እኮ የጉድፈቻ ልጃችን ነው። ምን ያደርጋል? የሰው ልጅ የሰው ነው። የመድረክ ድባብ የነበረች አስናቀች ወርቁ የሷን አክሽን ታሳየኝ ነበር እና ሰው መፍራት የለም ምን የለም። የትም ቦታ ስንሆን አክት እያደረገች ታሳየኛለች። እኔንም ልቤ እንደዛ እንደወደውና እንዳየው የሚጋብዘኝ ሁኔታ ሆነ። በዚህ ውስጥ ያለን ያው ማስታወቂያ ወጣ። ልጅቷ አንደኛ ፈጣን ናት በዛ ሰዓት፣ ሁለተኛ ፈገግተኛ ናት፣ እድሜውም አለ። ታጨች እንግዲህ ተመዘገበች ማለት ነው። እኔም ደስ አለኝ። ሄድን አስመዝግቢያት ተመለስኩኝ ማለት ነው። ሚንስ አብረን በሸኝቻት ማለት ነው። በ1968 ነው የተቀጠርነው። እንግዲህ 48 አመት ገደማ አብረን ነው። መድረክም ላይ የሚገርምሽ ያኔ የአቶ ጸጋይ ስራ በብዛት ስለሚሰራ ስለነበረ ካስትም ምን ሆኖ አብረን ነው። ምንም ተለያይተን አናውቅም። ባለካባ ባለዳባ አገር ፍቅር ይሰራ ነበር። ወደዚህ መጣ። ከዛ ፍቅርተ እንግዲህ እነ ፍቅርተ ሞለላም አንድ ላይ ተቀጠሩ። ከዛን ጊዜ ጀምሮ እንተዋወቃለን። ልጆኜ ጉዲፈቻ የሚል ፊልም ላይ ነው ያወቁ። ያኔ በትወና አቅሟ ምናምን በጣም የተማረኩላት አክተር ነበረች። ኪነ ጥበቡ ከገባው ጊዜ ጀምሮ ፍቅርተ ጌታሁንን በደንብ አውቃታለሁ። በሙያዋ በስራዋ በደንብ እምወዳትና ማከብራት ማደንቃት ነበረች። ነክሰሽ ነው አይደል? ያሺ ይፈጥረኝ ነገር ቶሎ አያሽረኝ። አሁን የተገለጠልኝ በወንድሜ ሞት እጅሽ እንደሌለበት መሆኑን የተገነዘብኩት አሁን። ታርቱፍን ሰርተናል፣ ሶስናን ሰርተናል፣ አቦጊዳ፣ መልእክተ፣ ሳሲነድ፣ ኦቴሎ ብዙ አብረን ቴዎድሮስ ማለት እኛ አብረን ብዙ ተጣምረን የሰራንባቸዋል። ያው ቲያትር ቤት ስለሆነ ምን ትገርመኛለች። ቲያትር ሆነ ፊልም ድራማ ስትሰራ በጣም ከልቧና ካንጀቷ ነው። በጣም ጎበዝ ናት። እንግዲህ ቲያትር ቤታችን ከሚጠቀሱት ሴት አክተሮች ውስጥ አንዷና አውራዋ ናት። ከፍቅር ጋር የሰራናቸው ስራዎች በፊልም ደረጃ አንድ ያልተነገረ የሚባል ፊልም፣ ከዛ በተከታታይ ድራማ ሞጋቾች፣ ከዛ ሚዛን የሚባል ድራማ አለ። ያልተነገረ የሚባል ፊልም ነበረ። እሱን ነው የሰራ ነው። እሺ ሰምቼልሻለሁ። ጥሩ። እችን ወሬ ማቀበልሽን ያላስተውኩ እኔ ያሰለፈች አይደለም። ከሁላችንም ጋራ ስምምነት ያላትና ከማንም ጋራ እኔ ስትጣላ አይቻት አላውቅም። እንደውም ተናዳ አይቼም አላውቅም። ስትስቅ ነው እንጂ ሁልጊዜ ማየት እኔ ስትናደድ አይቻት አላውቅም። ለሙያዋ ያላት ክብር፣ ለሰው የምትሰጠው ክብር፣ ለሰው ደራሽነቷ በትክክልም ፍቅር እናት ናት። ከታች ለሚመጡ የሷን አሪያ ተከትለው እንዲሄዱ በጣም ብዙ የሙያ ምክር ትለግሳለች እና ያጠፋ ሰው ካለ ወደ ኋላ የምትል አይደለችም። ተግሳጽ እሷ ጋር በደንብ ነው ያለው። አሁን ለምሳሌ ነገ 19 ሆኖ ቀረጻ ካለ ፍቅርተ ካለች ድፎ ዳቦ አለ፣ ቆሎ አለ፣ የሆነ ነገር አለ። ገብቶሻል? ይሄንን ይዛ መታ ከክሩ ጋር አብራ ምናምን እንትን ስትይ በቃ እናትነት ቤተሰባዊነት ነው የምታየው ከስራው ውጪ ማለት። ስራን በተመለከተ ግን ስራ ስትሰሪ እሷም የራሷ ቦርደር አላት፣ አንቺም የራስሽ ቦርደር አለሽ። ከዛ ይሄ ቤተሰባዊ እናትነት ምናምን የሚለው ነገር ይጠፋና ስራና ስራ ይሆናል ማለት ነው። በጣም ነው የሚያምረው። የታይተሽ መኪናው እንዲህ ከሆነ እሱ ምን ሊመስል እንደሚችል መገመት አያቅተኝ። ስልኩን ወደ መኝታ ቤት ላዝረው።
አራሽ ይጠብቃለሁ። አልጋው ላይ ጋለል ብሎ ሊያዋራኝ ነው ማለት ነው። ታድዬ እንዲሁ በህሊናዬ ባይምሮዬ ተስሏል እና ታርቱፍን በጣም ነው ሞድላ ስሰራ። ገጸ ባህሪው ወጣት ናት፣ እንደ ሰራተኛ ሆና ነው የምትሰራው። ገብታ በቃ ቤተሰቡን ስታዝናና ምናምን በሷ መጫወት። ቲያትርን መድረክ ላይ የተወነ ተዋናይ የፊልም ኢንዱስትሪው ላይ ሲገባ ይበልጥ እንደውም የተሻለ አድርጎ ይሰራዋል። ፍቅርተን በመድረክ ስራዋ ጥበበኛና ጎበዝ ተዋናይት ስለነበረች አሁን ወደ ትወናው፣ ወደ ቲቪ ድራማ፣ ወደ ተለያዩ ነገሮች ስትመጣ ብቃቷን የምናይበት ነው። የባለ ጉዳይን ስራ ሞር ወደዋለሁ። የባለ ጉዳይን ስራ ለምን ወደዋለሁ መሰለሽ? እኔ እንደተወለድኩ የተሰራ ስራ ስለሆነ ምን ትለኛለች? ያው አንቺን አራስ ቤት ትቼ ሄጄ ነው የሰራሁት። እኔን ወልዳ ያላትን የራስነት መልክ የፕሮፌሽናሊዝሟን አለመቀነስ፣ በዛ ላይ ስራው ተወዳጅ ስራ ነው። ልቡ ጥፍት አለልኝ። እንዴት ቁና አስተነፈስኩት በማየሙት። አመልባ ሌላ ጊዜ ባናገርሽ ይሻላል። ደውልልሻለሁ፣ እኔው ራሴ ደውልልሻለሁ። እሺ እሺ። ወይ ቀናውዬ ቅዳሜ የመጀመሪያ ልጇን ወልዳ ፍቅርተ ትጠራ ተባለ። እንዴ ካራስ ቤት ትመጣለች በ3 ቀን በ4 ቀን ምን በወጣት ገና እንዴ ደሟን እያዘራች ምናምን ስንልኛ እሁድ 1300 ሰው ባለበት በቲያትርና ባህል አዳራሽ ሙሉ ተመልካች ባለበት አመጧት ሰራች መድረክ። ይህንን ዋጋ በአሁን ሰዓት የሚከፍል አለ ብትይ እጠራጠራለሁ። በዲሲፕሊን ስለተነጸች በጣም ጠንካራ ሰራተኛ ናት። ለስራዋ ዋጋ ትከፍላለች። ጥንቅቅ አርጋ ነው የምትሰራው። አቅምም አላት፣ እንደ ጓደኛ ሳይሆን እንደ ተመልካችም በሁለቱም በኩል ነው። በደንብ አድምታ ነው የምትሰራልሽ። ተዘጋጅታ ነው የምትመጣው። የምትፈልጊውን ነገር በቀላሉ የምታገኝባት አክትረስ ነች። አንድ አክተር የሚያስፈልገውን ነገር በጣም የምታሟላ ነች። የምትፈልጊውን ነገር ታደርስልሻለች። ኖርክ አልኖርክ ሚሊየን ብር ከዚህ ቤት አይኔ እያየ አይወጣም። እናማ ጠንከር በል፣ ቀበቶንም ጠበቅ። እሷ ስራ የሚኖርባት ቀን ምሳ አብረን ነው የምንበላው። ከምሳ በኋላ ግን እሷን አዘጋጃጅቼ ደስተኛ ሆና ምን ብላ ተሸኝቻት እዛ ድረስ ሄጄ እኔም እንደ ህዝቡ ቁጭ ብዬ ድራማውን እየተከታተልኩ የራሴን አስተያየትና ግምገማ አደርግ ነበር። ባለኝ አቅም አዘጋጅም አይደለሁም፣ በዛ ሙያ የተካንኩም አይደለሁም። ግን ሞር የተሻለ ነገር እንድታደርግ በልጣልኝ እንድትገኝ የራሴን አስተያየት እሰጣለሁ። ፍቅር ምክንያት የላትም ለምትስቅበትም ለምትከፋበት ብቻ ነው የማይሆን ነገር ቅድም እንዳልኩሽ እንጂ ለሳቅ ለጨዋታውማ ምን ሁኔቱን አንስቼ ይቱልተው። ሁልጊዜ ደስታ ነው፣ ሁልጊዜ ፍቅር ነው። ሰዎችን በተለያየ አጋጣሚ መርዳትም ያስደስታታል። ግን እንዳልኩሽ ያው ወደ እምነቷም በጣም ትታረቃለች፣ ወደ እምነቷ በጣም ታዘነብላለች። ብረት መጥቶኝ ተመለስ ተብዬ ነበር ወደ አዲስ አበባ እና አልመለስም ብዬ ከነሱ ጋር አብሬያቸው ሄጄ በኦፕሬሽን ምላጭ ተቆርጬ መድኃኒት አድርገውልኝ ተኝቼ እንዳለሁኝ ፈነዳ። ካጠገቤ ያሉ ጓደኞቼ ሁሉ ሲሸሹኝ እሷ መጣ ልብሴን ያጠበችልኝ ስለሆነች ሁልጊዜ የውጭ ክፍለ ሀገር የጉዞአችን ጊዜ እዛ የደረሰብኝን ነገር ሳስታውስ ሁሌ ፍቅር ከአንጀቴ ያትወጣል። እሷ ናት ያስተማረችኝ። እኔ እኮ መጀመሪያ ላይ ሎየር አልነበርኩኝ፣ ሌላ ስራ ነበር የምሰራው። መጨረሻ ላይ ግን እሷ ወደምትሰራበት መስሪያ ቤት አዲስ አበባ መስተዳድር በዝውውር መጥቼ ነበርና መሰራው በሌላ ሳብጀክት ተምሬ እንደው ራሴን እንትን እንድል አበረታታችኝ። ትምህርት ቤት ገብቼ እሷ በሰጠችኝ ድጋፍ መሰረት ኤኒዌይ እንደ ማንኛውም ሰው ተምሬ ሊወር ይልኩኝ። ከአንድ ወንድ ጀርባ አንድ ጠንካራ ሰው አለ፣ አንድ ጠንካራ ሴት አለች የሚባለው በእውነት በጥናት የተነገረ አባባል ነው፣ ዝም ብሎ አይደለም። እና ትዕግስቷም የዛ ነው ያለው።
እኔንም ህይወቴን ታድጋኛለች። አይዞ ቆይ አንተ አትጨነቅ፣ ደግሞ ጠንከር በል። እኔ የምለው የትኛው ሀብታም ነው ቆይ በንጹህ ልቦና እስቲ ሀብታም የሆነው? ልጆን ለልጄ ማለት ሆነው ባሉ በሰላም አውለኝ ብለው ከደጃፌ ይራቁልኝ። እኔ ለራሴ ነገር ሰልችቶኛል። አለበለዚያ ግን ለዚያ ለመርማሪ ፖሊስ ደውዬ የመግደል ሙከራ እያደረጉብኝ ነው ብዬ የምነግረው። ደህና ይዋሉ። ጓደኝነት ይሄ ሶስቱ ቃል ከባድ ነው። እያንዳንዱ የራሱ የሆነ ትርጉም አለው። እኔ እሱና እሷ ከተገናኘንበት ጊዜ ጀምሮ በጣም እንከባበራለን፣ በጣም እንፈቃቀራለን። ለምሳሌ ቀጥሪያት ላረፍድ ይችላሉ። በዛ ምን ሆነሽ ነኝ ያል ሰዓት ምናምን ብላ ልትቆጣ ትችላለች። እኔም ደግሞ ወይ አንድ ቦታ ለምንድን ነው ያልደወልሽልኝም ብዬ ልቆጣ ይችላል። ወይ አሞኝም ሊሆን ይችላል። ደውለሽ ሳትጠይቂኝ ለምንድን ነው አንቺማ ልክ አይደለሽም። ፊት ለፊት ነው እሷም የምትናገረው፣ እኔም ፊት ለፊት ነው። ከዛ በኋላ ምን ይሆናል? ትተላለፊያለሽ። በቃ ልክ ነሽ፣ ይሄ ልክ ነው። በቃ ምን ጊዜም ጓደኛ ማለት በክፉም በደጉም አብሮት የሚሰለፍ ነውና በክፉም በደጉም ከአጠገብሽ ማትለይ አደጋ ብደርስብኝ ባለቤቴ ብትሞት ከጎኔ ያልተለየች ሁል ጊዜ በእውነት ነው። በጣም እኔን አሁን ፋንቱ ማንዶዬ ብላ ጠርታኝ አታውቅም። ማንዶዬ ነው የምትለው ገና ስታይ። አይዞ ቆይ አንተ አትጨነቅ፣ ደግሞ ጠንከር በል። እኔ የምለው የትኛው ሀብታም ነው ቆይ በንጹህ ልቦና እስቲ ሀብታም የሆነው? ስራ ሲበላሽ አትወድ። አንዳንድ ጊዜ እሷ ረጅም ዓመት በሙያው ስለቆየች ዋጋ ከፍላበት እዚህ ስለደረሰች ሌሎች ስራውን ሲያቀሉት መድረክን ሳያከብሩ ሲቀሩ ሙያው ላይ የማይሆን ነገር ሲደረግ ስታይ በጣም ትበሳጫለች። እዚህ ጋር የእጅ ሐብል ነበረኝ የታደረጋችሁ የአንገት ሐብሌን እኔ እዚህ ነው ሰብስቤ የማስቀምጠው ምናምን ሁል ጊዜ ከአልባሳቶች ጋር ምናምን እንደዚህ አይነት ነገሮች ስታደርግ እሰማለሁ። እና ያላት እንትኑ ነው ገብቶሻል። ኮንቲኒቲው ነው እንደገና የካራክተሯ ማንነት እንዳይፈርስ ነው። ስትናደድም ግን ተናደደች ነው። የዛኔ አጠገቧ መድረስ አያስፈልግም በፍጹም። እዛ ደረጃ ድረስ ብዙ የሚያደርስ ነገር በእርግጥ አይኖርም። ግን እንደ ልጅ ታጠፊ አይደለም። እናንተ በሚዲያ የምታዩትን አይን በአካል አስቢው። የአይነት ነገር ስላለው አጠገቧ ለመድረስ በጣም ታስፈራሻለች። አንድ የሆነ ገደል ቦታ አሳያችሁ ይሁን መቼስ ምን ይደረግ ብያለሁ። እሱንም ቢሆን ገደልና ገደላማ ነው ጭቅጭቅ ያለበት ነው ብላችሁ ጠመማችሁ። ቦታ ከፈለግሽ እየተመላለሽ ጠይቂኝ። እኔ አመልማል የምደርስበት እደርሳለሁ እንጂ እንዴት አንገላትቼ ደግሞ አልቀርም። ለሰው ያላት ክብር በጣም 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 የተሰጠች ናት። በቃ ያ ነገሯ አስደስተኛል። እኔን ራሴን መልክ እንዲይዝ ነው የረዳችኝ ማለት ነው። ምክንያቱም ልክ የእሷን ባህሪ ይዤ ለሰዎች ክብር መስጠት፣ ቆሞ ሰውን ሰላምታ ማለት፣ ከሰው ጋር በመልካም መገናኘት ብዙ ነገር ከእሷ ተምሬያለሁ። ባላገር ነጋዴ ነበር። ለዚህ ሁሉ ያበቃሁት ግን እኔ ባላወቅኩት ምክንያት አላገባሽም ማለት የዋሁ ልቤ ግን እንደተሰበረ ቀር። ኦንሴት ላይ መብራት ቢጠፋ ጀነሬተር ምን እስኪስተካከል ምናምን ልዘፍንልን ትችላለች። ስራውን ያከበረ ሰው ሁልጊዜ እንደተከበረ ነው የሚኖረውና እሷም ስራዋን ስለምታከብር እስካሁን ጡረታም ከወጣች በኋላ አሁን ድረስ ይኸው ስራዋን እየሰራች ነው። ለምን ስራዋን ታከብራለች። አንድ ሰው ብታስቀይሚ ነገ ማንም የሚጠራሽ የለም። ፍሬሽ ገና ጀማሪ አክተር ነች። ገና አልወጣላትም ትወና። እንደ አዲስ ነው ገብቶሻል። እንደ አዲስ ነው የተሻለ ነገር ልሰጥሽ። አሁንም በስንቱ ላይ በቴሌቪዥን ድራማ ላይ እናት ሆና ስትሰራ በቃ እንዴት አድርጋ እንደምትጫወተው ታያለሽ። ገጸ ባህሪ አረዳዷ የምታይበት መንገድ ኢቭን አንዳንድ ጊዜ እንትን ቻሌንጅ ሁሉ ታደርግሻለች። ለምሳሌ የራት ሲን ቢሆን ፍርፍር ቢቀርብ ምን ሆናችሁ ነው ራት ተብሎ ፍርፍር ብላ ቻሌንጅ ታደርጋቸዋለች። እና እንደዚህ የሚያግዝሽም አክተር ማግኘት በጣም ሬር ነው። ግን እኔ ከእሷ ጋር በመስራት አምሬል ሃፒ። ግን አንተ የት ነበርክ? ወዳጄ ቤት ነበርኩ። የት ነው የወዳጄ ቤት?
ከግንባሩ ስጋ ቤት በስተቀኝ። የት ነው ደግሞ የግንባሩ ስጋ ቤት? ከወዳጅ ቤት በስተግራ። እሺ ማን ነው ወዳጅ? ድሮ ኳስ እንጫወት የነበረው እኮ ከማን ጋር ነው ድሮ አብራችሁ ኳስ ስትጫወቱ ይነበር? ከወዳጅ ጋር አልኩሽ እኮ ስንት ጊዜ ነገርኩሽ። አይገባሽም እንዴ? አንተ ሰው ለምንድን ነው እኔን የምታደርቀኝ? አንቺ ነሽ እንጂ የምታደርቀኝ። ምን አድርግ ነው የምትይ? ሰዎች እሷን የሚገምቷት አገማመትና እኔ ደግሞ እናቴም ስለሆነች ደግሞ ያለው ነገር ያው የተለያየ ነው። የሰው ልጅ ያው የሚሰጥሽን ገጸ ባህሪ ነው የምትጫወቺው። እዛ ላይ ስትጫወቺ ደግሞ ምንድነው ያው መጥፎ ባህሪዎች በብዛት ተጫውታለች፣ ቁጡ ባህሪዎች ተጫውታለች። ያ ነገር ደግሞ ያው ቤት ውስጥ አይደለም ውጪ ነውና እዛ ሆኜ ደግሞ ሳይ ያው ሁኔታዎቹን ስለማቃቸው ስራ መሆኑን ስለምረዳ ለኔ ያለው ስሜት ያው ቦታው ላይ የሰራችው ነገር ተወጣዋለች አልተወጣችውም የሚለው ነገር ነው እንጂ እኔ ኦብዘርቭ ማረገው የማየው ያንን ነው። የተወከሉበትን ነገር ከመግለጽ ባሻገር ያን ማለት አይደሉምና እንደዛ ፊል እንድታደርጊው አድርጋ ነው የሆነችው። አንደኛ በብቃት መወጣቱ ነው። ሁለተኛ በቃ እንዴት ብዬ ልንገርሽ የቃላት አረጋገጧ ልጅቷን አቢዩዝ የምታረግበት መንገድ በጣም ለሞራሏ አለመጨነቅ ምናምንን ስታዩ በፍጹም የኔ እናት እንደዛ አይደለችም። አንተ የኔ አማች ልትሆን እሺን የምታደርጊውን ነገር አድርጊያት። የወንድሜን ጉዳይ ግን ለኔ በጣም በሱ እስማማለሁ። ካራክተር ልብስሽ አንዴ ከሆነ ያንኑ ነው። እሷ በፈቃዷ ደርድራ በየአይነቱ ነው ቀይራ የምትመጣው። ሌላ ዊግ ምናምን አድርጋ መታ ሌላ ሰው ነው የምትመስለው። አላ ያንን ካርታ ነው የተጫወትን ጠንቁሉልኝ ምናምን እያልኳት እያለ እንዲህ ስታያት አይኗ ጸጉሩ ተቀይሮባታል። እንዴ ያለችና ካርታውን ደሞ ዛሬ ቦብሊን መስላ መጣች አይደል እንዴ ስትለኝ ፈራስን ሁለታችን። ህዝቡ በማያውቀው ይስቃል። እኛ እንዴት ላይ ነው አናፈጠጠች። እሷ ግርማ ሞገሴን አይቶ አለየኝም። እሺ ይሁን ወድቄም ስለነበረ እንግዲህ ሞገሴም አብሮ ወድቆ ስለሆነ ላይለየኝ ይችላል። ጎኔን ነክቶም አለየኝም። እሺ ይሁን ትላንት አብሮኝ ስላላደረ ረስቶት ይሆናል። እንዴት አይኔ ይረሳል? እኛ አሁን ለምሳሌ በግሩፕ ሆነን አለቃችንን ብንጣላ ፍቅርተ አቋሟ እሷ ካላመነችበት አትገባ። አንድ ሰው አቋም ካለው ለሰው በዛ እኔ እዚህ ልገልበጥ ስለበዙ ምናምን ሳትል ራሷን ይችላ የራሷን አቋም የምትይዝና እንደዛ አይነት ናት። ድሮም ማስገና በ50 ብር እንደተቀጠርን ጊዜ በቃ 48 ብር ከምናምን ነው ያው ግብር ተቆረጣለች። 2 ብር ከምናምን ነው እንደዚህ ቆረጣል። 48 ብር ተቀብለን የት ሄድን እና ያለችኝና ማርያ ቆሻሻ ቤት ምንድነው ስላ አይ በቃ እኔ ጡት ማስያዣ ነው የምገዛው አለች። በኋላ አንድ ተረፈ ለማ የሚሉት ጓደኛችን አለ አሁንም አለ ተከትሎ መጥቷል። ከኔ ደግሞ አላየነውም። እዛ ገባን። ምን ሊገዙ ነው በዚህ ብር ብሎ ነው ገብተን እስቲ ጡት ማስያዣ ስጡኝ አለች። እስካሁን ድረስ እንዳለ ታውቂያለሽ አስቀምጠዋለች። ነጭ ነው ብትለጥጪው እንደው በቃ አይሳብም። የድሮ ዕቃ የጣሊያን ዕቃ ነው። ጣሊያን ቤት ነው የገባ ነው። 48 ብር በዛ ጊዜ 5 ሳንቲም 48ቷን ቁጭ አድርጋ ጡት ማስያዣዋን ይዛ ሄደች። ምኑ ትትዬ ነገሩና ሆድሽ ውስጥ ያለው አይ ትትዬ የዛሬ ጊዜ ነገር እኮ በቀላሉ ከሆድሽ ውስጥ አይወጣም። አሁን ግን የለም ባዶ ነው ወጥቷል። እሺ ይሄ አሁን አንቺ 4 ሰዓት ብትቀጥሪያት 3 ተኩል ቀደው የሚገኝ አይነት ባህሪ ነው ያላት። ይሄ ላይፍ ፕሪንሲፕል ነው። ውሸት አትወድም። ያለውን ነገር እውነታውን መነጋገር ነው የሚሻለው። የጠፋው ነገር የተበላሸም ነገር ቢኖር ይሄ ነው ብሎ ማለት ነው። ለኛ የምትለን ምንድነው በቃ ነገር ካለው ነገር ካለ ውሸት ነገር ነው ይዞ የሚመጣው። የዘመኑና አስቀዳሚ መውለድ በህግ ያስቀጣል ተብሎ የተደነገገ ይመስል የሚወልዱት ቆንጆች እኔ ልሙትልሽ ሶስዬሙች የዘመኑ ልጃገረዶች ወጣቱን ቀርቶ ሽማግሌውን ሳይቀር ዱላና ባርኔጣውን ከቤት አስተለው አደባባይ ያሷሉ ናቸው። ባዶ ክፍል ለሷ መልቀቅ ነው የመጀመሪያው ነገር። ምክንያቱም ሪሄርሳል ያስፈልጋል አይደለ? ያው ለራሷ መናገር መስታወት ላይ ያየች ቱን መመለስ ምን መስላል የሚለው ነገር ከዛ አልፎ ተርፎ ደግሞ ከኛ ይልቅ አባቴ በጣም ያግዛታል። ፕሮግራሟን ታከብራለች። ወደ ስራው የምትሄድበት ሰዓት ሲደርስ
በቃ ራሷን ታዘጋጃለች፣ ሻንጣዋን ትይዛለች፣ እኛም ሻንጣዋን ይዘን ያው ወደ ሰርቪስ ወደሚመጣው ሰርቪስ ወደምትሄድበት ቦታ እንሸኛታለን። የሌሊት ክፍለ ጊዜ ላይ እንደዚሁ የቀረጻ ይኖራል። የሌሊት በዛ ሰዓት ነው እንግዲህ ወይ አተኝ ወይ ምን አትይም የግድ እንጠብቃታለን። አሁን ሞባይል መጥቷል፣ በፊት የለም ሞባይል። በዚህ ላይ የሌሊት ሾፌሮች ደግሞ እንደነገርኩሽ የምታውቂ ነገር ነው፣ የሚያስከትለው ነገር አይታወቅም። ከዛ ብቻ ነፃ ሆነን እንመጣለን። ያው የራሳችንን ጸሎት እናደርጋለን። ድሮ አባቴ ያናብባታል፣ ሞር እኔ ያናብባታለሁ። የዛን ጊዜ ትንሽ እኔ እንትን ፈጣንም ስለሆንኩኝ እንትን እላለሁ እሞክራለሁ። አንድ ጊዜ ፊልም ሰርቻለሁ ከእሷ ጋር። የልትሄድ ነው ደግሞ ዛሬ? ቀጠሮ አለብኝ። ከአንተ ጋር መሄድ እችላለሁ? አልችልም። እኔ የምለው ምሳህን በልተህ ብትሄድስ? በቃ ቶሎ እመጣለሁ። ኧረ እባክህ ደረጀ። የአጎትህ ደግሞ ተነሳበት። መልክሬን ቀስ አድርገህ ቁጭ አድርገህ ሂድ። በፊት ላይ የነበረው ነገር ሲሪየስም ነው፣ ስራዎቹም ሲሪየስ ናቸው፣ ልፋት አላቸው። ያን ሁሉ ነገር ካደረገች በኋላም ደግሞ ቤት መታም ደግሞ ያው እኛን የመንከባከቡ ነገር እንዳለ ነው። በተጨናነቀ ሁኔታም ቢሆን ያው እኛን ረስታን አታውቅም። አስተዳደጋችን ጠንከር ይላል እና አባቴም ሲሪየስ ነው፣ እሷም ሲሪየስ ነው። በአስተዳደግ በኩል በጣም ጠንካራ ነች። ምንም ነገር ኤግዛይትድ አያረጋትም። እንደኛ ስኬት እንደኛ አብሮ መሆን። አሁን ኪዳነ ምሕረት በየወሩ ጸበል ጻድቅ ታረጋለች ምናምንና ሰብሰብ ስንል የሚሰማት ስሜት አለ በጣም በእያንዳንዱ ስኬታችን ላይ ደግሞ ማለት ነው እንድንት ቀድማሽ በደስታሽ ተሰክራለች። ፍቅርተ እንደሚባለው ለቤቷ ሰው ዘውድ ናት፣ ሚስት እንደሚባለው ዘውድ ናት። በእውነት ነው የምለው። የምትሰራው ነገር ሁሉ ተሰርቶና ተዘጋጅቶ አልቆ ነው ቤቷን የምትመራው። ግርግር የለውም ማለት ነው። ከሰው ጋር ለምኖር የምታደርገው ትግል ኢቭን ባይመች እንኳን በማይመች አኳኋን እንኳን ቢሆን ያ ነገሯ በጣም ጠንካራ። እህትም የለኝም። አንደኛ እንደ ታላቅ እህት፣ ሁለተኛ እንደ እናት፣ ሶስተኛ ደግሞ በጣም እንደ ቤስት ፍሬንድ ጓደኛዬ ማለት ናት። ሁሉ ነገር ነው ማማክራት። በቃ የሚከብድ የእናትነት ባህሪ የላትም። እንደ ጓደኛ ትመክርሻለች፣ እንደ ታላቅ እህት እንደ እናት ትገስጽሻለች አይነት ነገር ስለሆነ እኔ እድለኛው የመጨረሻ ልጅ እንዳውም እሷን ለመጠቀም እንኳን የመጨረሻ ልጅ ሆንኩኝ። ዳታለው አከብራታለሁ። ንጹህ እህቴ ናት። እድሜና ጤና ሰጥቶን እዚህ ካደረሰን አሁንም ደግሞ ይጨምርልን፣ ሳብ ያርገው፣ እድሜያችንን ያኖራል። በጤና ደስ የሚል ህይወት እንድትኖር ነው የምፈልገው። እግዚአብሔር አምላክ ጤናዋን ይስጣት። እናትነትን ኖራ ነው እያሳየችኝ ያለችው እስካሁን ደቂቃና ሰዓት ኖር እወድሻለሁ ራሱ ብላት አይገልጽልኝም። እንደምትወጃት እናትሽን ታሳያት ይሆናል፣ ትነግሪያት ይሆናል እና ግን እንዲህ ኮንፌ ማድረግ እፈልጋለሁ በብዙ ነገሩ። የልብሽ ሁሉ ይሙላልሽ የኔ ምስኪን ደግ ሩህሩህ እናት። ጤና ኖሯት እሷም የምትመኘውን ነገር ከፈጣሪ ጋር የመቀራረብ ነገር ነው። የእሷም ሀሳብም አላማዋም ያ ስለሆነ ያ ነገር እንዲሆንላት እመኛለሁ። ከዚህ በላይ አንቱ ተብለሽ እንድትኖሪ እመኝልሻለሁ። ጃሉ ነው የምንላት እና እኔ ጃለኔ በእውነቱ ህይወቴ ነሽ፣ መጎሴ ነሽ። እንኳንም አገኘሁሽ፣ እንኳንም ትዳሬ ሆንሽ። ሃይማኖትና እምነትሽ ጸንቶ ይኑር። እኔንም ድጋፍ ምርኩዝ እንድትሆኝ ልቦናሽን እግዚአብሔር ከኔ ጋር ያድርገው። መቼም ጨዋታ አያልቅብህም እንዴ? ወላድ በድባብ ትሂድ እንጂ ሆነ ጃጅ ውስጥ ሁሉ ሞልቶ ምን ሴት ታጣለህ? ይለቅሞኛ ትሁን አንዷን ቆንጆ ሳብ አድርጎ ማግባት ነው እንደ ሳሙኤል። ታዲያ እስኪ አሁን ሶስዬን ተመልከተ። የገብስ እሸት አትመስልም? ቆንጆ አይደለችም?